በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚህች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሚሆነው አባ አበስኪሮን በሰማዕትነት አረፈ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የካዲው ንጉስ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰችም ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሱን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉስ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዮት በሄደ ጊዜ ወደ ንጉስ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉት ነበሩ። እሊህም ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስም ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱም በሆነ ስቃይም እንዲያሰቃዩአቸው አዘዘ። ንጉሱም እንዳዘዘም አደረጉባቸው። ከኒህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም ማስረው በከተማው ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያዝናናውም ነበር፣ ያስታግሰውም ነበር። ያለምንም ጉዳትም አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራየኞች ሁሉ የሚበልጥ በስራውም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ አመጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲህም አደረጉ። እባብንም ይዞ በላዩ አሸኮሸኮና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ወጪ አድርጎ አበሰላቸው። በውሽባ ቤቱ ውስጥም ወደ አባ አበስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምን ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንህስ በክብር ባለቤት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑም ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት አረፈ። በቅዱስ አበስኪሮስ ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይንም አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግስተ ሰማያት ተቀበለ። ቅዱስ አበስኪሮን ተአምራቱም አንዱን እንነግራቸዋለን። በግብጽ በደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቷም ክፉ ሥራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን በፈረስ ተቀምጦ የላይ ግብጽ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት።
ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚያ ራእይ የተነሳ አደነቁ። ከተኙ በኋላ ቤተክርስቲያኒቱን አፍልሶ ከግብጽ ደቡብ ወደ ላይ ግብጽ በያሁ ወደምትባል አገር በ100 የወርቅ ዲናር ወደ ገዛት ምድር ከንዋየ ቅድሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማት። የአገር ሰዎችም በጠዋት ነክተው ወደ ውጪ በወጡ ጊዜ ቤተክርስቲያኒቱን በደጃቸው አገኟት። እጅግ ፈጽመውም አደነቁ። ምስጉን እግዚአብሔርንም አመሰገኑት። ከዚያች ጊዜ ጀምሮም ድንቅ ተአምር የሚደረግባት ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአበስኪሮን ዘታገሰ መከራ እስኪቱ ወርእሱ እስከ በመጥዋዕት ተመትራ በእደ መኮንን ምውዝ ለሕይወተ ክርስቶስ ዘይተዘከራ ወለዘተቀትሉ ምስሌሁ ወዘተከለሉ ጌራ ሰላም እብሎሙ ለሃም ሳራም። በዚህች ዕለት መኮንን አርማኒዎስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እልፍ ወስሳ ምዕተ ዘትፈቅዱ እምበለ ዘውዩ ሰብ ወእንበለ ተሰዱ እለፈጸሙ ምንዳቤ ለአርማኒዎስ በዱ አርስተ ጸርየ ከመባይ ጋር ትኪዱ መንገለ ነገዱ አንትሙ ንግዱ። በዚህች ዕለት አምላክን የወለደች እመቤታችን የቅድስት ድንግል ማርያም ቤተክርስቲያን የተከፈተችበትና የከበረችበትም ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ከቅድስት ድንግል ማርያምም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለርህወተ ቤትኪ ዮም ከመኤልያስ አርሃ ሆተዝናም በስሱ አውራ ወበሰላስ አም ማርያም ስመሪ አርዮቶ ለህሊናየ እቱም ከመላእሌሁ ይትካው ምስለ ጽድቅ ሰላም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚህች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን የቅድስት ድንግል ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። በዚህች ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞም የእትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በዚህች ዕለት የሮማኖስ እናት ትምዳ አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ላፈ ምለተጠምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውቁፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ እንዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት